ሄሎ ወዬ የት ነህ? በእናትህ ቤት ነኝ። ምን ነው? አረ ጸዴ ግጥም ጽፌልሃለሁ ስለ ሀገር በጣም የሚያስለቅስና ልብ የሚነካ ነው፣ ግን እንዳታለቅስ እሺ ፕሊዝ። ስለ ሀገር ከተነሳ አልችልም፣ እኔ ግን ሞክራለሁ። እስቲ የግጥሜ ርዕስ በቃኝ ሀገሬ። ሀገሬ ሀገሬ የኔ ማስትሽ የኔ አሚር የኔ እሁ የኔ ፕላስተር በቃኝ መፈጠረሽ ልቀቂኝ ልሂድበት። አልፈልግም ካልኩኝ በግድ ነው እንዴ? እንዴ ወይኔ በቃ ልሂድ መሮኛል። እኔ ዋሊያ አይደለሁም። እመኝኝ እመለሳለሁ፣ አልቀርም፣ ቶሎ እመጣለሁ። እዚህ ኬንያ እኮ ነው፣ ደረስ ብዬ እመጣለሁ። ምንድን ነው አስገባኝ እንጂ እኔ ነው። ደረስ ብለን እንመጣለን። አዎ እንዲህ ነው እንጂ እንዴ። ካልሆነ ግን ካልሆነማ ምን እናደርጋለን? እዚሁ እንሆናለን። በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል እንዴ። አየለ ቃልቂ አረ ናና እኔም ተበልቻለሁ። ናና ገባ ና አስጀምሮ ቶሎ በል አስጀምሮ። የሞባይል ካርዴን ወዲያው ሞላለሁ፣ በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል አሉ ልክ እንደሞኝ። ፓኬጁን ስገዛ አቤት ፍጥነታቸው፣ ዳታውን ሳበራ መጣ ችግራቸው። ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም፣ ብሯን ነው የበሏት። ደሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል። እኔ ብቻ ነኝ ወይ የተማረርኩት? የእናንተን ሐሳብ ግን አርጉልኝ ኮሜንት፣ የእናንተን ሐሳብ ግን አርጉልኝ ኮሜንት። ኢትዮጵያ ያለው ሲኦሲ የፈተንከኝ ሰውዬ ማለት ነው። መጀመሪያ የቱ ነው የሚጸዳው ከሽንት ቤትና ከሳሎን ስትለኝ እኔ ሳሎን አላልኩህም። ከዛ አለፍሽ ብለኸኝ እኮ አሳልፈኛል፣ ግን አይደለም ሽንት ቤት ነው የሚጸዳው። አንተም አታውቅም ልንገርህ ብዬ ነው። ሽንት ቤት ነው መጀመሪያ የሚጸዳው።